ይህን ቪዲዮ አጠቃላይ በአውሮፓ መንቀሳቀስ ለሚፈልጉ በስራም በትምህርትም በስደትም አውሮፓ ለሚመጡ ሰዎች ይህን ቪዲዮ ሼር እንድታደርጉላቸው ጠይቃለሁ። 8 ወሳኝ ነገሮች ናቸው። 9ኛው ደግሞ እንደ ቲፕ ነገር ነው የምሰጣችሁ። በተለይ እዚህ ላላችሁም ጀርመን ላላችሁም ሌላም አውሮፓ ሀገር ላላችሁም ጠቃሚ ነው ብዬ አስባለሁ። በተለይ 9ኛውን ቲፕ በደንብ እስከ መጨረሻው ለማዳመጥ ሞክሩ። በአውሮፓ አዲስ ለምትመጡ ሰዎች ልዩ ምክር፣ ምናልባት እዚህ የቆያችሁም ሰዎች እንደዚህ ነገሮችን ባደርግ ኖሮ አሁን ያለሁበት ሁኔታ በሌላ ሁኔታ ይሆን ነበር፣ ህይወቴ ሌላ ምዕራፍ ይዝ ነበር፣ ይሄን ነገር ባልሰራ፣ ይሄን ስህተት ባልሰራ የሚለው ነገር ሰዎች እንዲማሩና እንደሚታወቀው እጅግ በጣም ወሳኙ ነገር ምንድነው? መረጃ እጥረት የተነሳ በጣም ብዙ ሰዎች ህይወታቸው ተመሰቃቅሎ እስካሁን ድረስ የተለያየ እንትን ውስጥ የገቡበት ሁኔታ ነው ያለውና ይህንን ነገር ለማዳን ከዚህ በኋላ ለሚመጡ ሰዎች ላሉትም ስደት ላይ ላሉትም ወይም ደግሞ በውጭ ሀገር ላሉ ሰዎች የበለጠ የመረዳትን ግንዛቤ ይፈጥራል በሚለው ይሄ ቪዲዮ ልሰራው ያሰብኩት። እንግዲህ ይህም ቪዲዮ ማወራው ራሴ ተሰድጄ በራሴ በደረሰብኝ በጓደኞቼ በምሰራውም ስራ በብዙ ነገሮች ማለት ነው የተጠራቀመ የጥርቅም ውጤት ነው እንጂ ጉግል ላይ ገብቶ በኢንፎርሜሽን የተገኘ መረጃ ብቻ አይደለም። እጅግ በጣም ወሳኝ የሰውን ህይወት ሊለውጥ የሚችል መረጃ ስለሆነ እባካችሁ ወደ አውሮፓ ለሚመጡ ሰዎች ወይም መንገድ ላይ ላሉ ጉዞ ላይ ላሉ ሰዎች ይህንን ልዩ ምክርና ሀሳብ ሼር እንድታደርጉላቸው እጠይቃለሁ። አንደኛ ወደ ጀርመን ወይም ወደ ሌላ አውሮፓ ሀገርም አሜሪካንን ይጨምራል ስትሄዱ ለስራም ሊሆን ይችላል ለትምህርት፣ የመጀመሪያውን ነገር መሆን ያለበት ስለምትመጡበት ሀገር በቂ መረጃ ይኖራችሁ። ዝም ብሎ ጀርመን ሊድ፣ እንግሊዝ ሊድ፣ ባክ ጣሊያን ልሞክር ብቻ በቂ አይደለም። አብዛኞቻችን ስለዛ ሀገር በቂ መረጃ ሳይኖረን ዝም ብለን ሀገሩን ለቀን ነው የምንወጣው። በቃ እግራችን ወደ መራን ነው የምንሄደው እና ይሄ ደግሞ እጅግ በጣም ብዙ ጉዳት ያስከትላል። ኋላ ላይ የሚቆጫችሁ የሚያንገበገባችሁ ምን የሚላችሁ ከናንተ ባህሪ አንጻር፣ ከናንተ የትምህርት ደረጃ አንጻር፣ ከናንተ የኑሮ ሁኔታ አንጻር፣ ከናንተ ባህሪም አንጻር። ባህሪ ራሱ ወሳኝ ነው። ትዕግስት የሌለው ሰው ለምሳሌ ጀርመን ቢሰደድ አስቸጋሪ ነው። ለምን? በሀገሪቱ የራሱ የሆነ ካልቸር ስላለው ነው ከቢሮክራቲክ ጋር በተያያዘ እና ረጅም ጊዜ የሚፈጁባችሁ ነገር ሊፈጠር ይችላል። ትዕግስተኛ ያልሆነ ሰው አስቸጋሪ ነው። ምንድነው እንደው የሚባለው አንድ እጅግ ጠቃሚ አባባል አለች። ስለ መንገዱ ለማወቅ የሚመለሱን ሰዎች ጠይቃቸው የሚባል ነገር አለ። ውጭ ሀገር ከናንተ 3 ወር 4 ወር ቀድሞ የኖረ ሰው አድቫንቴጅ አለው። እናንተን የሆነ ነገር ያውቃል። እናንተ አዲስ ስለምትሆኑ ያ ሰው እንደ ተራ የምትልቁት ነገር አይደለም። ከናንተ የተሻለ ኤክስፒሪየንስ አለው። በተለይ ከሀገር ወጣችሁ የማታውቁ ሰዎች ካላችሁ ትንሽ ነገር ለምሳሌ ሊያስከፋችሁ ይችላል። እንደዚህ አይነት ነገሮች ይኖራሉ። አንድም ቀን ኤክስፒሪየንስ ያለው ሰው የተሻለ አድቫንቴጅ ስለሚኖረው ያን ሰው ምክር መጠየቅ ማወቅ አስፈላጊ ነው ማለት ነው እና የመጀመሪያው መረጃ ይኖራችሁ። ሁለተኛው ወደምትሄዱበት ሀገር ዘመድ ካሏችሁ፣ ጓደኛ ካላችሁ ጓደኛ ለማግኘት ሞክሩ። ዘመድ ካለ ለማግኘት ሞክሩ እና ይሄ ደግሞ በጣም አድቫንቴጁ ምንድነው? ለምሳሌ ወደ ጀርመን ሀገር የጀርመን ሀገር ህግ ራሱ ኢንኮሬጅ ያደርጋል፣ ያበረታታል። ለምሳሌ አድራሻ ስጥ ይባላል ኢንተርቪው ሲያደርግ ምናምን ያ ሰውና ይሄ ምንድነው ለጀርመንም ኢንተግሬት ለማድረግ ይጠቅማታል፣ ለሰውየውም ይጠቅመዋል። ሌላው እዚህ ለቆያችሁም ለአዳዲሶቹም ምነግራችሁ አንዳንድ ጊዜ ቶሎ ሰው እንዲያበላን፣ እንዲያጠጣን፣ እንዲያስተኛን፣ እንዲያኖረን ምናምን የምንፈልግበት አጋጣሚ ሊኖር ይችላል እና እዚህ ያለው ሰው አውሮፓ ያለውም ሰው ክፉ ሆኖ አይደለም። ስልክ ባያነሳ፣ መልእክት ባይመልስላችሁ ወይም ደግሞ አልተመቸኝም ብሎ ምክንያት ቢያበዛ ሰውየው ክፉ ሆኖ አይደለም። ይሄንን መረዳት አለባችሁ። አዳዲስ የሆናችሁ ሰዎች አውሮፓ እንደ ኢትዮጵያ ሲስተም አይደለም። እንደ ኢትዮጵያ ሰው ቁጭ ብሎ ማለት ለምሳሌ ቁጭ ብሎ አባባል የኔሴንስ ምንድነው በቀላሉ ሰው የምታገኙበት ሁኔታ አይደለም ያለው። አንድ ሰው ለማግኘት አዳር ሰርቶ ሊተኛ ይችላል፣ ስልክ ላይ ያነሳል ይችላል። የአውሮፓ ሲስተም እንደዛ ነው። ስለዚህ ይህን ማወቅ አለብን። ውጭ ሀገር እጅግ በጣም ወሳኙ ነገር ምንድነው? ሰዓት ነው። አንድ ሰው በጣም የሚወዳችሁ ከሆነ ልንገራችሁ፣ በጣም የሚወዳችሁ ከሆነ ጊዜውን ነው የሚሰጣችሁ። በቃ ሰዓቱን ነው የሚሰጣችሁ። ሰዓት ሰጥቶ ካወራችሁ፣ አይዟችሁ ካላችሁ፣ ካማከራችሁ፣ የሆነ ነገር ካላችሁ በጣም ጥሩ ሰው ነው ማለት ነው። እውነቴን ነው የምነግራችሁ። ሰዓት you have no any idea ምን ያህል ብርቅ ወሳኝ እንደሆነ የምታውቁት ወደ አውሮፓና ወደ የተለያዩ
ወዳደጉት ሀገራት ስትጓዙ ነው እንጂ ኢትዮጵያ ውስጥ ሰዓት ትርጉም የለውም ማለት አይደለም። ነገር ግን ስራው ራሱ አንድ አይደለም። ኢትዮጵያ የሚሰራውና ጀርመን የሚሰራው በአውሮፓ የሚሰራው አንድ አይደለም። ከዛ አንጻር ነውና አንድ ሰው በጣም መልካም ሰው ከሆነ ጊዜውን ነው የሚሰጣችሁ፣ ብር አይደለም ጊዜውን ነው የሚሰጣችሁ። ይሄንን ተረዱ። አውሮፓ ማንንም ጠይቁ፣ በቁማር በሐሽሽ በድራግ በእጽ በሱስ በመጠጥ በተለያየ ቦታዎች ሰውን ለማጥፋት የተመቻቸ ነው፣ እጅግ በጣም የተመቻቸ ነው። ይሄንን ነገር ደግሞ ሁልጊዜ ዓላማዬ ምንድነው የወጣውበት ምንድነው እያለን ማናስተውል ከሆነ ሁልጊዜ በየሰከንዱ በየደቂቃው ይሄን ነገር ማታስተውሉ ከሆነ ሁልጊዜ ወደ ቁልቁለት እየወረድን ነው የምንሄደው። እየተመቸ ነው፣ ለመጥፋትም ለመዳንም የተመቸ ነው። ደግሞ አጠፋፉ እንዴ ወደ ገደል የሚከታ አይነት አጠፋፍ ነው። ዝም ብሎ ቀስ በቀስ እያለ እየሸረሸራል ባንዴ ነው አዳልጦ ነው የሚከት። ሁልጊዜ የመጣውበት ዓላማን የሚለው ነገር እግራችሁ ከረገጠበት ቀን ጀምሮ ማስተዋል አለባችሁ። አሁንም በስደት ወጣችሁ መሀል ላይ እኔ ላስታውሳችሁ ነው፣ ወይም ደግሞ እኔ ጋር ያለው ሐሳብ እናንተ ጋር የምታስቡት ነገር ሊሆን ይችላል። ለአዳዲሶች ብቻ አይደለም፣ እዚህ ለቆየ ነው ላለነው ያለውን ነገር ነው የምነግራችሁና እግራችሁ ከወጣችሁበት ቀን ጀምሮ ይሄንን ማስተዋል አለባችሁ። የወጣንበትን ዓላማ እንዳንረሳ። የሆነ ነገር ሲከፋችሁ በጣም ስትደሰቱ ምን ስትሉ አስተውሉ። የመጣችሁበትን ዓላማ እንዳትረሱ። በቃ ይሄን ዋናው እውነቴን ነው። የሀገር ጥቅም ሰው የሚገባው ሲሰደድ ነው። የሀገር ጥቅም የሚገባው ሰው ሲሰደድ ነው። እውነቴን እኮ ነው። እና ሰው ካልተራበ ስለ ምግብ ጥቅም እኮ በደንብ እንትን ላይ ይችላል። ስለዚህ ሀገራችን ስለ ሀገር ጥቅም የሚገባን ተሰደን ስናየው ነው። ያ አሁን ኢትዮጵያ ውስጥ እኔ ምን ያስቀናሃል ብትሉኝ፣ ለምሳሌ ቤተክርስቲያን ግን ኢትዮጵያ ውስጥ ሆነ በደንብ ትዝ ላይለኝ ይችላል። በእጅ የያዙት ወርቅ እንደ መዳብ ይቆጠራል። እዚህ ሰው ስንት ሺህ ዶላር ከፍሎ ጸበል እምነት ቢያስመጣ ደስታው ነው። ጥቅሙ የሚታወቅህ ከሀገር ወጥተህ ስታየው ነው። ኢትዮጵያ ውስጥ ሆነ አይታወቅህ። በእጅ ያስከውኗ ይዘዋል፣ እዛው ነው ያለው፣ ትዘናጋል። የዛ አይነት ነገር ነውና አራተኛ ነገር ወደ አውሮፓ የምትመጡ ሰዎች ለአዳዲስ አስተሳሰብ ክፍት መሆን አለባችሁ። ለአዳዲስ አስተሳሰብ ሲባል የነጮችን ሁሉ ተቀበሉ አይደለም። የነጮችን ሁሉ አስተሳሰብ ውጤት እያንዳንዱ ነገር ተቀበሉ ማለት አይደለም። እንግዲህ የነጮች አስተሳሰብ ዋጋ የለውም እነሱ እንድናቸው ማለት አይቻልም። ምክንያቱም ይሄ እዚህ ጋር እንኳን የምንጠቀምበት በሙሉ ኢንቬንት ያደረጉት እነሱ ናቸው። የነጮች አስተሳሰብ ዋጋ ባይኖረው ኖሮ ዘመናዊ ሕክምናና መብራት ዋጋ ቢስ ነበር የሚሆነው። ያ መጥፎውን መለየት አለብን። ለጥሩ ደግሞ አእምሯችን ክፍት መሆን አለበት። ለምሳሌ ጀርመን ሀገር ሰዓት በጣም ይከበራል። ኢትዮጵያ ውስጥ ያለው ሜንታሊቲ የሰዓት ማክበር ስነ ስርዓት ከጀርመን ጋር አንድ አይደለም፣ እውነቱን እንነጋገር። ስለዚህ አንድ ስላልሆነ ለዚህ ነገር ለአዲስ ነገር ስለሆነ ለኔ የሚሆነው እንትን ማለት አለብኝ። አሁን አላውቅም በደንብ እየተከበረ እንደሆነ እየሰማው ነው፣ ግን እንደ ጀርመን ላይሆን ይችላል። ስለዚህ ለአዳዲስ አስተሳሰብ ክፍት መሆን አለብን። በቃ ይሄ አንዳንድ ዋላውን አእምሮ ኢትዮጵያ ነው የሚኖረው ደግሞ ጀርመን ነው ወይም ደግሞ እንግሊዝ ነው። እንደዛ ሆነ መቅረት የለብንም። አምስተኛው ወሳኝ ምክር ምንድነው? ትዕግስት ነው። አምስተኛው ትዕግስት ነው። በተለይ በወረቀት ጉዳይ ከመኖሪያ ፈቃድ ጋር በተያያዘ በእርግጥ እንደ ሀገሩም ይወሰናል። ከዚህ ጋር በተያያዘ ሁል ጊዜ ለሰዎች የምናገረው ትዕግስት ያስፈልጋል። ትንሽ ትዕግስት በማጣት ሀገር ጥለው ሄደው ዝም ብሎ በቃ አውሮፓ የሚዞሩ በተለያየ ቦታ የሚሰቃዩ ሰዎች አሉ። በመታገስ አቅቷቸው ማለት ነው። የተወሰነ በመታገስ ብዙ ነገሮችን መቀየር ይቻላል እና ትዕግስት ይኖራችሁ። በተለይ ወረቀታችሁ ቶሎ ሊሳካ ይችላል፣ ላይሳካ ይችላል፣ አመታት ሊፈጁ ይችላሉ። እውነቴን ነው። አሁን እየተለወጠው ነው አውሮፓ ላይ። ጀርመን ሀገር ግን ብዙ አመት የቆየ አለ። ብዙ አመት። እውነቴን ነው የምናገረው። ይሄ አዲስ የተፈበረከ ወይ ደግሞ ዛሬ ያመጣሁት ዜና አይደለም። አንድ ሰው ኖርማሊ 8 ዓመቴ ነው ወረቀቴ ሳይሰጠኝ ሊል ይችላል። ጋንዝ ኖርማል፣ ይሄ ኖርማል ነው። ከአቅማችሁ በላይ የሆነው ነገር ለእግዚአብሔር መስጠት ነው። ከዛ ውጪ ምንም መቀየር ለማትችሉት ነገር መጨነቅ። አንድ በሽታ አለ አውሮፓ ውስጥ ስትረስ የሚባል ወይም ስትረስ፣ እሱን ነው የሚያመጣባችሁ። እሱ ደግሞ እሱ እስከገባችሁ ወደ ዲፕሬሽን፣ ወደ ተለያዩ ነገር ነው የምትሄዱት። በቃ አያስፈልግም። ሁሉም በየእምነቱ እየጸለየ መታገል ላይ ያለበት። ስድስተኛው ላይ
ይሄም በጣም ወሳኝ ነገር ነው። የሀገር ቤት ክብሬ፣ ትምህርቴ፣ እውቀቴ የሚለው ጥያቄ ነው። ይሄ ደግሞ ክብር አለ፣ እውቀት አለ፣ ችሎታ አለ፣ ልምድ አለ፣ ምንም ችግር የለውም። ምንም ችግር የለውም። ሙሉ ለሙሉ አይወድቅም። ወይም ደግሞ እንዳልተምረህ እንዳልተማርክ አትሆንም። ወይም ደግሞ እዚህ ያንተ ትምህርት በሙሉ ገደል ይገባል ማለት አይደለም። ነገር ግን የብዙዎቻችን ምንድነው እንቸኩላለን። ቶሎ በቃ ኢትዮጵያ ውስጥ ኢንጂነር ነበርኩ እዚህ ቶሎ ኢንጂነር መሆን አለብኝ፣ ኢትዮጵያ ውስጥ ነርስ ስለነበርኩኝ እዚህም ነርስ መሆን አለብኝ የሚለው ነገር እንደምትሰጠው ኬዝህ እንደምትናገረው ነገር መተህ እንደምትሰጠው ነገር ይለያያል። ስለዚህ ለምሳሌ አንተ ማንነትን ቀይረ ከመጣ ያ ነገር ሊታይልህ አይችልም በምትኖርበት ወይም እጅ በምትሰጥበት ሀገር ማለት ነው። ክብሬ፣ ማዕረጌ፣ ዲግሬ ምናምን ነገር ለእነሱ ምንም ነው። ባይዘው ነግሬያቸዋል። ከዚህ በፊትም ተናግሬያለሁ። ዳንኤል ቢወጣ ጀርመን ነጠላ ዘቅዝቃ አታለቅስም። ኦኬ ቬክ እንደዛ ነው። እኔ ነኝ የመጣሁት፣ እነሱ አልመጡብኝም። ስለዚህ ክብሬ፣ ማዕረጌ፣ ዲግሬ ምናምን አለ። ነገር ግን ቀስ በቀስ ነው ወደዛ ሲስተም ውስጥ የምገባው። ሪኮግኒሽን አስደርጌ ስራ በሱ እየፈለግኩኝ መጠጋት ቀስ በቀስ ነው። ምክንያቱም እዚህ ጋር አሁን ማስተር ሲኖረኝ እዚህ ጋር ሪጀክት ሲሉኝ የሚሰማኝ ነገር አለ። የሚሰማኝ ነገር ወይኔ እንደዚህ ሆኜ በቃ ማስተር ሲዤ ምናምን እንደዚህ አይነት ነገሮች ሊሰሙን ይችላሉ። ቴምፖራሪ ነገሮች ናቸው። ግን አንድ ነገር ማረጋገጥላችሁ ጊዜያዊ ነገሮች ናቸው። በዚህ ጊዜያዊ ነገር ቶሎ ተደናቅጣችሁ በቃ የተማርኩት ገደል ገባ 18 ዓመት ሙሉ የተማርኩት 16 ዓመት ከነ ቢኤው ከነ ኤምኤው 18 በቃ ገደል ገባ ብላችሁ ተጨንቃችሁ ሌላ ስትረስ ውስጥ መግባት አያስፈልግም። ወይም ደግሞ ሌላ ነገር ሜስ ማድረግ አያስፈልግም። ስምንተኛው ነው ወሳኙ። እንግዲህ እነዚህ ነገሮች እያስተዋላችሁ ቋንቋ ማወቅ ነው። በተለይ የምትሄዱበትን ሀገር ቋንቋ እጅግ በጣም ወሳኝ ነው። እንዴት ብዬ እንደምነግራችሁ አላቅም። ቋንቋ በተለይ ጀርመን ሀገር፣ እኔ ሌላ ሀገር አላቅም። ሌላ ሀገር ስዊድንም ብንሄድ፣ ኖርዌይም ብንሄድ፣ ስዊዘርላንድ፣ እንግሊዝ እንኳን እኮ ያው ቀጥታኛ ለምሳሌ የለመድነው እንግሊዘኛ አለ፣ እዛ ጋር ሌላ ነው። የነ ፈርጊ አክሰንት ሊመጣብህ ይችላል። ስኮቲሽ ፎርምስ ምናምን ይልሃል። ምንድን ነው ትላለህ፣ ትደነግጣለህ። ብዙ አይነት አክሰንት ሊከሰት ይችላል እና እንግሊዝ ሀገርም ሄደን በደንብ መማር አለብን። ይሄ ከአንደኛ ክፍል ጀምሮ የተማርነው እንግሊዘኛ እሱ ብዙም ከሳብጀክት ወይ ዘለለ ብዙም ላይጠቅመን ይችላል። በስተመጨረሻም ሁልጊዜ ዳኒ አባይ ያቁኛል በምን እንደምናገር ይሄ ነገር ህይወቴን ስለቀየረው ነው። ይሄ ማለት ህይወቴን የቀየረው ህይወት ቀያሪ እግዚአብሔር አምላክ ነው። ግን ምንድነው አንዳንድ ጊዜ ፈጣሪም በሰዎችም በተለያዩ ነገሮችም አድሮ የሚነግራችሁ ነገር ይኖራል። ይሄ ነገር በተለይ ከዚህ በላይ ነው አይደል? ሰው የሚባለው የሰው ልጅ የሚባለው እኮ ከዚህ በላይ ነው አይደል? ከዚህ በላይ እኮ ነው ተብሏል አይደል? እንደውም ዶክተር ሲገልጹ ምንድነው ዶክተር ሮዳስ ያ የሰው ልጅ አፈጣጠር እሳት፣ ንፋስ፣ ውሃ፣ መሬት ነው። ስለዚህ በንፋስና ከእሳት በላይ ያለው ነው። ለዛ ነው ትኩሳት ያለው እዚህ ጋር። ስለዚህ በሙሉ ያለው ነገር እዚህ ጋር ፓርት ነው። ስለዚህ ይሄ መጠበቅ አለበት። ይሄ ከዚህ በላይ ያለው መጠበቅ አለበት። ምክንያቱም ይሄ የማይጠበቅ ከሆነ ብዙ ችግር ነው የሚፈጠረው። ጭንቅላታችሁን ሁልጊዜ ጠብቁ። አዳዲስም ብትሆኑ ጭንቅላታችሁን ጠብቁ። በአንድ ጊዜ የሚሆን ነገር ስለሌለ እንደመጣችሁ ብዙ ተስፋ የሚያስቆርጡ ነገሮች አሉ። እነዚህ ነገሮች ደግሞ እናንተ ጋር አይደለም ለመጀመሪያ ጊዜ ሆኑት። ሞራል ላይ ሆነ ተጫዋችነ ጀርመን መጣ ያ እጅ ሰጠ ጊሰን ወይም ደግሞ የሆነ ቦታ ባየርን ነው ወይ እንትን ያለውት ሃምቡርግ ነኝ ኦኬ ጥሩ ነው ወጣት ነህ ምናምን ነገር ከዛ በመሃል የሆነ ነገር ይመጣብሃል። የወረቀት ሀገር ስለሆነ በወረቀት ይበዛ ኦኬ ብሎ ፖስታ ይመጡብሃል። ፖስታ ሲመጣ ትደነግጣል። አእምሮ መጠበቅ ማለት ይሄ ነው። ባይዘው ደንግጦ ፈዞ ይሄ ምንድነው ውጣሉኝ በዚህ ግባ አሉኝ እንደዚህ አይደለም። አእምሮ መጠበቅ ማለት ይሄ ራስን ቴኬር ማድረግ ስለ ፀጉርን ማበጠር ምናምን አይደለም። አእምሮ መጠበቅ ማለት አለመደንገጥ፣ ነገሮች እንደሚያልፉ ማመን፣ በኮንፊደንስ መራመድ፣ መታገስ፣ ነገሩን ቀስ ብሎ ማሰላሰል፣ መፍትሄ መፈለግ፣ ምክር መሻት፣ መረጋጋት፣ ከውስጥህ ጋር በደንብ መስማማትና መረጋጋት ያስፈልጋል።